ተናገርካቸውን ነገሮች ሁሉም ውሸት ናቸው ስላለ አንተ ደግሞ ታውቂያለሽ አቡዬ ላስረዳሽ እዚህ ጋር ያለውን ነገር ላስረዳሽ አዳምጪኝ ይኸውልሽ ምን አሉ መሰለሽ መጀመሪያ ፋሚሊ ሲነገረኝ ምን አሉ መሰለሽ ሊቢያ ነው ያለው ተብሎ ነው ቪዲዮ የሰራ ነው ማለት ነው ለኔ ያሉ ከዛ በኋላ ሰው ደግሞ ኢንቦክስ የላክልኝን አሳይሻለሁ ከፈለግሽ ማለት ነው አፈሩ የሊቢያ አይደለም ቦታው የሊቢያ አይደለም እያለ የሀገር ሰው ነው ኢንቦክስ ሚልክልኝ ማለት ነው ከዛ በኋላ አጎቱ ጋም እናቱ ጋም ደወልኩኝ ያለውን ነገር ማለት ነው ለመጠየቅ ከዛ በኋላ አጎትየውን ስጠይቅ ሊቢያ አይደለም ያለው ሱዳን ጉፍራ የሚባል አካባቢ ነው አለኝ ከዛ በኋላ እኔ ከዚህ ነገር ራሴን አውጥቻለሁኝ ገብቶሻል አይደል ላይቭ ላይ ያልኳቸው እኔ ከዚህ ነገር ራሴን አውጥቻለሁ ሰው እየጠየቀኝ ነው እያስጨነቀኝ ነው እኔ ቪዲዮ ሰርቼ በተባበርኩኝ እያስጨነቀኝ ነው ያልኩት ላይቭ ላይ ከዚህ ነገር አውጡኝ እኔ ነገር ተጠያቂ መሆን አልፈልግም በዚህ ነገር ብዬ አስወጡኝ አልኩኝ ከዚህ ነገር ብዬ ከላይቭ ወጣሁ ረጁም እንደዛ አለች ከዚህ ነገር እኔም የለሁበትም ሰው ይኸውልሽ ሀቡዬ ይሄ የሊቢያውን አፈር ቦታውን አለ አይደለ እና ይሄ አሁን ያለበትን ቦታ እየላከ እንዴት ነው ሊቢያ ላይ እንዴት ሳር አለ እንዴት አፈሩ እንደዚህ አይደለም ሰው ሊቢያ ያለ ሰው እንደዚህ ነው እያለ ይልክልናል ማለት ነው ኦኬ ኢንቦክስ ሰው ነው ሲያስጨንቀኝ እኔ ከዚህ ነገር ራሴን ላውጣ ብዬ እኔ ራሴን አወጣሁ እሱ እንትነው ይሄንተው ያለው ነገር ጠይቀ ስልክ አላነሳልካቸው ጠይቀ ያለው ነገር ማስረዳት ጠየቁኝ ቮይስ ሪከርድ አለ ሀቡዬ ጠየኳቸው እንዴት ነው ስላቸው ሊቢያ ላይ ያሉ ሰዎች አለች ማዘርየው ማለት ነው ሊቢያ ላይ ያሉ ሰዎች ወደ ሱዳን ተጋብለው ማገዝ ጀምረዋል የተጠየቁትን ነው አቡዬ እዚህ ጋር የተጠየቁትን ነገር ሰው የጠየቀኝን ነገር ሰው ጥያቄ ሲያበዛብኝ የፋሚሊ ሪከርድ አለ ያሉኝ ማለት ነው ሊቢያ ላይ የነበሩ አጋሾች ወደዚህ ጠጋ ብለው ማገዝ ጀምረዋል ምናምን ሲለኝ አሃ እንደዛ ከሆነ እኔ ከዚህ ነገር ራሴን ላውጣ ብዬ ራሴን አውጣው ለምን ታወጣለህ ለምን ታወጣለህ ራስህን ቪዲዮ ሰራሁት እኮ ለተባበርኩ ቪዲዮ ሰራሁት አዋርደህ አንተ ነፃነት የምትወጣው ራስህን ነፃ አላዋረድኩም በፍጹም ያዋረድኩት ነገር የለም ቪዲዮ ሰርቼ ነበር አይደል ጥያቄ ሲበዛብኝ የጠየቁት አልተመለሰልኝም አለመስራት እኮ ነው አንዴ ብዬ ነበር አልሰራም ብዬ ነበር ቪዲዮን አልሰራም ብዬ ነበር ቪዲዮ አልሰራም አልነካካም ብዬ ነበር ሀቡ ጓደኛ አይደል ብላ እናቱ ለምን ቪዲዮ የሰራችው ማለት ነው አክርሽ አንዴ በተራ ነው የምናወራው አክርሽ አንተ ተለምነ ለኔ አሰራም እኮ ቢላል አንተ ለምን መስራት የነበረብህ ስንት ነገር ያሳልፈል ልጅ አንተ እኔ እናት እንዴት ምን ያህል እንደምትወድ እያወቅ አስለመንካት እናቴ አንዴ ነገርኩህ ቪዲዮ አይተው እያለቀሰች ማውራት የሚችል ሰው ጠፍቶ እያየው ሪከርድ እያየው ምን ያህል እንዳለቀስኩ እኔ የማውቀው ላይቭ ገብቶ የሚያወራላቸው ሰው ነው ያጡት የሚያወራላቸው አሁን ነገርኩህ እኮ ነገ ላይቭ ላይ አሁን ሰው ጥያቄ ይኸውልህ በላይቭ ላይ ጥያቄ እንደዚህ ከሆነ ገብቷል አይደለ ገብቼ ደግሞ ላይቭ ላይ እርዳታ ደግሞ ባሰባስብ ደግሞ ነገ እላፊ ሰው የሚጠይቀው ማንን ነው ሀቡ እኔን አይደል የሚጠይቀው አዎ ትክክለኛ ኃላፊነት አክርሽ አስወራው ልንገርህ ቢላል አንዴ የኔ ጥያቄ መጀመሪያ እናትየው ቪዲዮ እንድትሰራላቸው ለልጃቸው ሲጠይቁክ እኔ አልሰራም ብለክ ያው ስለለመኑ ከሳቸው ፈደው ነበር ለምን ነበር አልሰራም ያልከው ምክንያቱ ነው እኔማ ነገ ጥያቄ ሰው እኔን ነው የሚጠይቀው ገብቶሻል ሀቡዬ ያለውን ነገር አላመንከውም ነበር ሰው ይጠይቀኛል ማለት አላመንከውም ነበር የእውነት ሊቢያ መሄዱን አላመንከውም ነበር ለዛ ነበረ ጥያቄ እንዳይመጣብኝ ጥያቄ እንዳይመጣብኝ ያልኩትን በመሰለሽ ሀቡዬ ምን ጊዜም እርዳታ ስትሰሪ ሰው አንቺ መጀመሪያ ስትለቂ ሰው ሁሉ የሚያስበው አንቺ ነው መጀመሪያ ላይ ተጠያቂ አድርጎ የሚያስበው ገባሽ አይደለ እርዳታ ከሆነ እሱ ነው የምልሽ እኮ ከዛ እኔ አይ ብዬ ነበረ ከዛ በኋላ ግን ማዘርየውም ስደውልልኝ ወይ አጎትየውም ሲደውልልኝ እሺ ብዬ በቃ ቪዲዮም ሲልኩልኝ እዚህ ጋር የታሰረውን ቪዲዮ ሲልኩልኝ ወላሂ ነው የምልሽ ማለት እያለቀስኩ ነው አዝኜ ነው የሄድኩት ማለት ነው ከዛ በኋላ እሱን ቪዲዮ ቀረጽን ቪዲዮ ሰራን ተቀረጸ ከዛ ላይቭ ላይ አሉኝ ላይቭ ላይ ሲሉኝ እኔ ላይቭ ላይ ማሚ ያልኳትኝ ማዘሩ ማለት ነው ላይቭ ላይ ድጋሜ ነገ ሰው አሁን ቪዲዮ እንትንም ካለ ላይቭ ደግሞ እርዳታ ላይ ደግሞ ተሰብስቦ እያንዳንዱ ያለውን ነገር ሰው እኔን ነው የሚጠይቀኝ ይሄ ደግሞ ቤተሰቦችም ደግሞ እንደዚህ አይነት ነገር ላይ እንዳገባ ብለውኛል ገብቶሻል አይደለ ቤተሰቦቼ ማለት ነው ፋዘርም ሆነ ሲስተሮቼ
ኦኬ የነሱን ቪዲዮ ራሱ እርዳታ ቪዲዮ እንዳሰራ ብሎኝ እነሱን ተቃርኜ እነሱን ጥሼ ነው እንትን ያልኩትኝ ማለት ነው የሰራሁትኝ። ኦኬ ስሰራ ይሄ ቪዲዮን ማለት ነው። ከዛ ላይቭ ማሰባሰብ ጀመሩ። እኔም ቤቴ በምችለው ዱዓ እያደረኩ ነበር። ገባሽ አይደለ? ከዛ በኋላ ኢንቦክስ ሰው ላይቭ እነሱ መግባት ሲጀምሩ እኔ ጋር የሊቢያ ቦታ አፈሩን እንትኑን ይሄ ያለውን ነገር ሙሉ እንደዚህ እያደረጉ ይልኩልኛል። ይሄ ሊቢያ አይደለም ቢላል እኛ አንተን ነው የምንጠይቀህ ሰው ሁሉ ሲለኝ እኔ ላይቭ የከፈቱ ሰዓት እንደረጁ እኔ አልኩኝ እኔ ሊቢያ ነው ምናምን ብሎ ብዙ ሰው እየጠየቀኝ ነበር አልኩኝ ለማዘርየው ደውዬ ማለት ነው። እና ቪዲዮ ስንሰራም ሊቢያ ነው ተብሎ ነው የተሰራው። ሰው ሁሉ ሊቢያ እንደሆነ ነው የሚያውቀው። ገባሻ? ሰው የሚጠይቀው ግን እሱ የት ሊቢያ ነው ብሎ ነው የሚጠይቀው። ስጠይቃቸው እነሱን ጉፍራ የሚባል አካባቢ ወደ ሱዳን ያለው አለ። ሱዳን ጉፍራ የት ነው ጋይስ የምታውቀው? ሱዳን ጉፍራ የት ነው? ይኸው እሱ አለ አይደል እንደ እየነገርሽ ሀቡ ኩፍራ ማለት ሊቢያ ውስጥ ያለች ጫፍ ላይ ያለች ከተማ ናት። ድንበር ላይ ያለች ከተማ ናት ኩፍራ ማለት። እኛ በሱዳንና በሊቢያ ነው። በሱዳንና በሊቢያ መካከል ያለች ቦታ ናት። እንደዛ ነገር ናት። ግን እኛ ያልነበርነው የሱዳን ጠረፍ ይኸውልሽ፣ ዳር ላይ ሰሃራ በረሃ የሚጀምርበት መጋዚን አላቸው። ብዙ መጋዚን ነው፣ ብዙ ደላላ መጋዚን አላቸው። እዛ ነው በቃ ልክ እዛ ስንደርስ ቤተሰብ ጋር ይደውላሉ። ኩፍራ ነው ያለው ድበሉ፣ ከዛም ብር ተቀበሉ ይላሉ። ሊቢያ ነው የሊቢያ ድንበር ነው። በጣም ብዙ ናቸው። እኔ ቁጭ ብዬ እንኳን አብሮኝ የነበሩ ሊቢያ በሰላም የገቡ አሉ። ሙሉ ብር ከፍለው አብሮኝ የነበሩ ከፈለኩ እነሱንም ላመጣልሽ እችላለሁ። ምስካር ለሱ ችግር የለውም። ለሁሉም አንድ ጥያቄ እኔ ለቢላል ነው ምን መሰለህ፣ ቢላል መብቱ ነው መናገር፣ የሰማውን ነገር መናገር። ግን እንደ ጓደኛ ካየ ነው እንደ ጓደኛ አብሮ በልቶ ጠጥቶ እንዳደገ ብዙ ነገሮችን በድብቅ አብሮ እንዳሳለፈ ጓደኛዬን አሳልፎ ይሰጣለው ወይ? ይህ የራሱ ጥያቄ ነው፣ የህሊናው ጥያቄ ነው። ግን ከስሙ የሚበልጥበት ነገር ከሌለ ነገ አንተ እውነት ሊቢያ ሳትሆን ተቀርተህ ህዝብ ውሸታም ከሚለኝ ስሜን መስዋዕት አላረግም ለጓደኛዬ ቢል ደግሞ ይሄ የራሱ አቋም ነው። ማናችንም መብታችን ባልሆነው ነገር መጠየቅ አንችልም። መብታችን አይደለም ቢላለን የመጠየቅ ለምን ብለን አንድ ሰው የመረጠውን የመምረጥ መብት አለው። አንተ ጠብቀህ ነበር እንደ ጓደኝነት ከበር ያደርገኛል ኦር ፕሮቴክት ያደርገኛል ወይ ያሰባስብልኛል ያደርግልኛል ብለህ ካስበክ ነበር። ከጓደኛ የጠበቀው ነገር አላገኘክም። ኢትስ ኦኬ። ግን ሲደውል አንተ ያልከው አሁን አጎቴ ለመግባትና ለማስረዳት ለመደወል ሲሞክር እምቢ እያለው ነበረ። ላይክ ጉዳይ እንዲወጣልኝ ሀቄ እንዲወጣልኝ አልፈለገም ነው እያልክ የነበረው። እሱም ጥያቄ ለቢላል እንጠይቀው። ይኸውልሽ አቡዬ ብሎ ታውቃለሽ ማለት ነው። እኔ ቀጥታ ማዘርየው ጋር ደወልኩላት ማለት ነው። ስልክ አላነሳችልኝም። ከዛ አጎትየው ጋር ደወልኩለት ማለት ነው። ነባ ያለው ነገር ሰው በጣም እያስጨነቀኝ ነው። ሊቢያ ብላችሁ አሰርታችሁ ቪዲዮን ሰውን እኮ መጀመሪያ ቪዲዮን ስንሰራ ይሄ ልጅ ሳራ በረሃ ነው ብንልም ጉፍራ ነው ብንልም ገብቶሻል አይደለም? ችግር የለውም ነበር። ጉፍራ ምንድን ነው? ጉፍራ ወይስ ሊቢያ? ይህን ለማረጋገጥ ያለሽ አሁን ሊቢያ ጉፍራ የት ነው ስለው ማለት ነው ጉፍራ ማለት የት ነው ብዬ ስጠይቀው ወደ ሊቢያ ለመድረስ አለኝ 800 ኪሎ ሜትር ነው ሲለኝ 800 ኪሎ ሜትር ደግሞ በጣም ብዙ ነው። ገባሽ አይደለም? የሊቢያ ድንበር ነው እያሉ ነው። የሱዳንና ይኸውልሽ ወደ ሱዳን ካለፍሽ በኋላ ኩፍራ የምትባል ከተማ ነው። አሁን ይኸውልሽ ቀጥታ ጉዞ የለም። ይኸውልሽ ከሱዳን ወደ ሊቢያ ጉዞ የለም። ሰላም አይደለም። ግብጽ ያመጡሽና ከግብጽ ነው ወደ ሊቢያ የሚወስዱሽ። ኦኬ ጉፍራ ሊቢያ ነው። የሊቢያ ድንበር ነው ጉፍራ። ድንበር ናት። ኦኬ ስለዚህ በሰዓቱ ሊቢያ ሳይሆን የሊቢያ ድንበር ጉፍራ ነበር ተብሎ ቪዲዮ መሰራት የነበረበት። እኔ የቢላል ሀሳብ የኔ ሀሳብ እሱ ያለው ምንም እኮ ለውጥ የለውም እኮ እኔ የጠየኩት ሰዓት ማለት ነው። ድንበር ላይ ነበር። እንደዛ ብሎ አልነገሩኝ። ልዩነት የለም። በቃ ምክንያት ለማድረግ ነው እንጂ መሬቱ ይሄን ጭራሽ ልዩነት የለውም። መሬቱ ጎግል ማለት ነው። እኔ እኮ የምጠይቀው ያለሁት እኮ እዚህ ጋር ሰው የሚልክልኝ ነገር ነው። ኢንቦክስ ሰው የሚጠይቀኝ ነገር ነው። ገብቶሻል? ቪዲዮ ሰው በእኔ ነው ያወቀው። እኔ ሰርቼ ነው ሰው ያወቀው አይደለ? ተጠያቂ እንድትሆን አንተ ነው የምትጠየቀው ነው የሚለኝ ኢንቦክስ ሰው ሁሉ ማለት ነው። አንተ ነው የምትጠየቀው። ትክክል። አዎ። ስለዚህ እኔ ምን አልኳቸው ላይፍ ላይ እኔ ራሴን ከዚህ ነገር ማውጣት ፈልጋለሁ። ቤተሰብም እዚህ ጋር እያስጨነቀኝ ነው። ገባሽ አይደለ? ነገ አንተ ስም ቢጠፋ ነገ እኛንም አብረህ ስማችን እኛንም ነው የምታዋርደን። ነገ አንገታችንን የምታስደፋን እኛን ነው እና ከዚህ ነገር
ራስህን አውጣልን ሲሉኝ ላይቭ ላይ ገብቼ እኔ ከዚህ ነገር ራሴን አውጥቻለሁኝ። እኔ በቃ ማውቀው ነገር ይሄን ነው ብዬ ወጣሁኝ ከላይቭ ላይ። ገብቶሻል አይደለ አቡዬ? ትክክል ነህ ቢላል፣ መብትህ ነው ይሄ። እሺ ከዛ ቤተሰቤን አዋርደህ ያልከውስ ምንድን ነው? ይሄንን መለሰልን አይደለ? ከስሜን ይበልጥብኝ ነገር የለም። ስለዚህ ነገ ምንም አይነት ጥያቄ እንዲመጣብኝ ስለማልፈልግ እጄን አውጥቻለሁ ካንተ ጉዳይ አለ። ኦኬ ችግር የለውም ቢላል እጁን ቢያወጣ መብቱ ነው። ግን ቤተሰቦችን አዋረድክ ያልከው ምንድን ነው? ቤተሰቦችን ያዋረደው ለምን ስልክ አላስገባልኩሽ? አንተ ልንገርና ትገባለህ። የልብን አወራ ሁሉንም ቮይስ ይዘህ እነሱን እንትን ለማለት አንተ ስምን አትፈልም። እሱ ገብቶ ሊያስረዳ ቢታገል ቢደውል ስልክ እንትን ለምን አታስገባው? ቴክስት የተላከ ነው የላከልኝ አቡዬ። ቴክስት የተላከበትም የለም የተደወለበትም እኔ ጋር የለም ነበር። ቢላል የደወለ ሰው የለም። አክረም እኔ ጋር ወላሂ የደወለ ሰው የለም። እሺ ግን ላይቭ ላይ ወጥተህ ከመናገር በፊት እናቱን እንደሚወዱክ በጣም ሰው ጥያቄ ሲያበዛብኝ ማለት ነው። አንዴ ዝም በል ቢላልን የጠየቁት ሰው ጥያቄ ሲያበዛብኝ እናትየዋ ጋር ደውዬ ነበረ። ማሚ ያልኳት ይሄ ነገር እንዴት ነው ሰው በህግም እንጠይቀሃለን እያለኝ ነው ያለውን ነገር አስረጅኝ ስላት ሊቢያ አይደለም ማለችኝ። መጀመሪያ ለምን ሊቢያ አይደለም አላላችሁኝም አልኳትኝ። ጉፍራ ነው ስትለኝ አይ እንደዛ ከሆነ ጉፍራ ማለትና እንዴት ነው ሰውና እንዴት ጉፍራ ላይ ብር ይጠይቃል እንዲህ አልኩኝ። ጠየቁኝ። ከዛ ምን አለችኝ? ሊቢያ ያሉ አጋቾቹ ወደ ጉፍራ መጥተው ማገት ጀምረዋል፣ ሊቢያ ላይ ያለውን ነገር ትተዋል አለችኝ። ጉፍራ አሁን ጎግል ማድረግ እንችላለን። ጉፍራ ሊቢያ ነው ተብሏል። ኦልሬዲ የሊቢያ ድንበር ነው ብለዋል። ሊቢያ ደግሞ ጉፍራና ሊቢያ ምን ያለያየዋል ብዬ ደግሞ ስጠይቅ አጎትየውን 800 ኪሎ ሜትር ይርቃል አለኝ። ሪከርድ አለ እኮ ቮይስ ሪከርድ አለ እኮ። ብራዘር ወንድሜ ካለ ገብቶ እንዲያወራል። እሺ ሞዴሬተሮች አስገቡት ካለ አስገቡት። አካውንቱን ቮይሱ አለ አቡዬ ስናወራ ያሉኝ ቮይስ አለ ከፈለግሽም ማለት ነው። እዚህ ጋርና እንሰማዋለን። ይሄው እሱም ገብቶ ማውራት ይችላል። እሱ ይዋና አሁን እኔ በሌለውበት ስለሆነ የሁሉ ነገር የሆነው አሁን ስለሚያወራው እኔ ምን ማይመለስ አልችልም። ሰው በሌለበት ማውራት ትክክል አይደለም። አንድ ሰው ባለበት ልንገራት። አንድ ሰው ራሱን እኔ ሁሌ የምምለው ምንድን ነው፣ አንድ ሰው በሌለበት ሊወራ አይገባም። ባለበት ራሱን ዲፌንድ እንዲያደርግ ዋት ኢዝ ሂዝ ኔም አይ ዶንት ኖ። ሶፊዬ ምንድን ነው የቲክቶክ ስሙ? ሞዴሬተር ሶፊ ልታስገባው ስሙን አጣችሁ። የቲክቶክ ስሙ ምንድን ነው? ነባ ካለ ነባ ነው የሚለው ነባ የሚለው ነባ ነው። አይ ኢንቫይትድ ሂም ኦልሬዲ። ስሙ ዛሬ ነባ ላይ ዋትስአፕ ላይ ስምህን ንገረኝ ዋትስአፕ ላይ። ኧረ ችግር የለም ወይስ ያለኝም አለ እዚህ ጋር ብሮ ነባ እያለ ነው። ነባ ነው የሚለው ቪዲዮ እንደዚህ ሰርተህ ነበረ ያከርሽ ምናምን አሉኝ እና ላኩልኝ ቪዲዮዎች የእሱን እንዳለ የተለቀቁት ቪዲዮዎች አሉ አይደለ? ቪዲዮቹ በረሃው ላይ ምናምን ያለውን እና ሌላ ሰው ደግሞ ያለበትን በረሃ አለ አይደለ? ከዛ ላኩልኝና ይሄ በፍጹም ሊቢያ ላይ አይደለም እና እያጭበረበርክ ነው አንተም አለህበት ነገር ምናምን አሉ። ከዛ እና ያለው ነገር ልክ አይደለም፣ ማስረጃው እንዳለ የቀረበው ማስረጃ ልክ አይደለም። የት አካባቢ ነው አሉ? ሊቢያ አይደለም አሉ። ቦታው አፈሩ ራሱ አንድ አይደለም ከሊቢያ ጋር እና አሁን ለእናንተ ምንድን ያሏችሁ ነው ያለኝ የጠየቀኝ ማለት ነው። ከዛ እስኪ ያለው ነገር ጠይቄ ልንገርህ በደንብ አልኩት። ጉፍራን እኮ ነው ሊቢያ ሳይሆን ለሊቢያ እኮ ቢላል ወደ 800 ወደ 1000 ኪሎ ሜትር ይቀረዋል እኮ እሱ ያለ ሲጀምር እኮ ጉፍራን እኮ አይደለም ማለት ሊቢያ አይደለም። ሊቢያ ለመግባት ብለው አገቱት እንጂ እሱ እንትን እንዳለው ጉፍራን የምትባል ቦታ ነች ቦታዋ ማለት ነው። እንደ ቦይሱንም ከፈለክ በዋትሳፕ ከተጠቅ ፎርዋርድ የት እንዳለ እንደተናገረ ያለው ጉፍራ የምትባል ከተማ ጉፍራ የምትባል ከሱዳን ትንሽ ርቃ ነው። በነገራችን ላይ ተኩስ ተተኩሶ ተመልሰው ወደ ሱዳን እኮ ገብተው ነበረ። አዎ ወደ ሱዳን አካባቢ
አምልጦ ሂዶ ነበረ። ገብቶሃል? ይህን አላወቅም እንዴ? እኔ አላወቅም። ከዛ በመሀል ወደ ኩፍራን ነበረ መጀመሪያ። ያው ልክ ለማዘሩ የምትደውል እኔ አሁን ያለሁት ኩፍራን አካባቢ የምትባል አካባቢ ነው። ያዙን አለ። ከዛ በስንተኛው ቀን እናቱ ያው 200 ሺህ ብር ልካለች አይደል? 200 ሺህ ብር ከተላከች ከትንሽ በመነጋታል በስንተኛው ጊዜ አምልጠው ሄዱ ማለት ነው። አክራምና የሆነ አንድ ልጅ አምልጠው በሌሊት ተደብቆ ሄዱ። እነሱ የሞቱ ይኑሩ አናውቅም። ተኩስ ተነስቶ ኃይለኛ እንትን ተነስቶ ወደ ሱዳን አቅራቢያ ተመለሱ ማለት ነው። እና ከዛ እነዛ የያዟቸው ሰዎች የተቀመጡባቸው ሰዎች አማርኛ አይችሉም። ያው እንትን ማለት ያው እሱ አይግባባቸው አረብኛ ነው የሚችሉት። ከኔ ጋር በአረብኛ ማውራት ጀመሩ ማለት ነው። አንዱ ስለምነው እባክህ እንደዚህ ስለሆነ ሚስኪን የልጆች አባት ለራሴ እፈራለሁ፣ በጣም ለራሴ እፈራለሁ ምናምን አለ ማለት ነው። እና ምንድን ነው በእናትህ ባላ ተባብረኝ ምናምን ስለው አሳልፎ ለማን ይሰጠዋል? ዋትሳፕ ለሌላ እነሱን አናግራቸው ምንም መለን ለራሴ እኔ ወደ ቢሻገር ደስ ይለኛል ወደ ግብፅ ለሌላ ዋትሳቡ ለሌላ ጓደኞቹ አስተላለፈ። በዚህ ዋትሳፕ አናግረ ብሎ ለነዛ ይሰጠኛል። እነዛ ምንድን ነው የሚሉት $9,000 ጠየቁ። የት ነው የሚሄድ? ወደ ሊቢያ መሄድ አይችልም፣ ወደ ግብፅ አሁን አምጣ። ያኛው ደግሞ አብሮት ያለው ልጅ አንዳለው በኦሮሚያ ክልል አካባቢ ነው። አሁኑኑ ብር አምጣ። እንዴ $9,000 ኬት አመጣለሁ ምናምን አልኳቸው ማለት ነው። እኔ በቃ መጨረሻ $7,000 አደርግልሃለሁ፣ አለበለዚያ መልሼ የዛው ቦታ ነው ሞትቻቸው። ከዛ እሺ ተረጋጋ፣ ቢያንስ ለምንም ምን ብለን እንትን እንላለን ብዬ ስለው በቃ አሁን ምንም ጊዜ ፋታም አልሰጠኝም። መልሶ መጀመሪያ የነበሩበት ቦታ ይኸው በመኪና ተጭና ሄደዋል በቃ ምናምን አለ። ወስዶ ለማን ያስረክብላል? መጀመሪያ ለነበረበት ለጠፋበት ማለት ነው። መልሶ በማዘሩ ዋትሳፕ መጀመሪያ ላናገራቸው ሰዎች እዛ ነው ዋትሳፕ የላከው ማለት ነው። ድጋሚ ማለት ነው። አዎ እና ከዛ በኋላ በቃ እንደዛ ነው ያለው ነገር ለእኛ እንትን ያለን ማለት ነው። ሌላ ሊቢያ አይደለም ያለ አካል ካለ እንግዲህ የሚያናግሩን ምናምን እኛም ከፈለግ አንተ ላይ ችግር የሚደርስ ከሆነ እኔ ያለው እመጣለሁ። ነገሩም ካለች ትመጣለች። አንተ ላይ ምንም አይነት ነገር እንትን የሚሉ ከሆነ ማለት ነው። የሚታወቀውና አንተ ነህ የምትወስደዋል። አንተ ነህ መጀመሪያ ቪዲዮ ላይ የለቀቀውና አንተ ነህ ሪስኩ የምትወስደዋል። ምንም ያለበት ቦታ እዛው እንደሆነ ነው። እንደውም አንድ እሱ ነገር እንዴት ሰው ተመቶ እየደማ ፋሽ ይደረጋል ምናምን አሉ እኮ ልነግርህ እኮ ነው። አሁን እሱ እኔ አይደለሁም እነሱ ናት። ሁሉንም እኔ ደውዬ ለራሱ ባቀር ነገር ነበር ባቅርስ ማለት ደውለለት ያወራል እንዴ ኔትወርኩ እያኩኝ የነቀነው ነው እንጂ አልተወለደ እና ሀቡ አለቀ ቮይሱ? አይ አላለቀም፣ ስልክ ገብቶ ነው። ኦኬ እና ያልኩሽ ቅድም 800 ኪሎ ሜትር ያለኝ እንደዛ ሲለኝ እንደዛ ከሆነማ በቃ እኔ አሁን ላይ እኔን ከዚህ ነገር ልውጣበት ብዬ ራሴን አወጣሁ ማለት ነው። ራሴን ማውጣት ነው ገስቱ ልክ ሲገባ ጆይን ሲል ዚስ ገስት ሪሙቭ ታምላ ወይ በሌላ አካውንት ቀይረክና አጎትየው ምንም እየሰራ አይደለም። ኢንቫይት እያደረግነህ እያስገባነህ ግን እየነቀለህ ነው ከገስት በሌላ ሰው አካውንት ነው ወይ? እሺ ኦሬዲ ግን እውነት ነው አይደለ? ይሄ ልጅ ኢትዮጵያ ውስጥ ተደብቆ አይደለም። ኦሬዲ ይሄ ልጅ ያለው ሱዳን ድንበር ምንድነው? ሌላ ነገር እዚህ ኢትዮጵያ ነው እንትን ነው ያልኩት ነገር እኮ የለም አቡዬ። እኔ እዚህ ጋር ያልኩት ነገር ምንድነው አጎትየው እንደዚህ ያለኝ፣ እኔ ደግሞ ቪዲዮ የሰራሁት ሱዳን ብዬ ነው። ስለዚህ ከዚህ ነገር ነው አንተ ሱዳን ብለህ አይደለም የሰራኸው፣ አንተ ሊቢያ ብለህ ነው የሰራኸው። እኔ ሊቢያ ብዬ ነው የሰራሁት። አጎትየው ደግሞ ጉፍራ ነው ሊቢያ ለመድረስ 800 ኪሎ ሜትር ይቀረዋል ሲለኝ፣ ስለዚህ እኔ ስለዚህ ነገር ራሴን ማውጣት እኔ አልፈልግም። በቃ ከዚህ ነገር ራሴን ማውጣት አለብኝ ብዬ ራሴን ነው እኮ ላይቭ ላይ እኮ እኔን እንዳትጠይቁኝ፣ እኔ ላይ ኢንቦክስ ምልኩብኝ ሰዎች እኔ እንትን ምለው ነገር የለም።
እና እኔ ራሴን ላውጣ ቤተሰብም ከዚህ ነገር ራስህን አውጣ አርፈ ህይወትህን ኑር ሲለኝ ራሴን አውጣኝ ከዚህ ነገር። ይሄ ነው እኔ ጋር ያለው ነገር፣ ሌላ ነገር የለም። አዎ እኮ ጋይስ ብታግዘው ምናምን የምትሉ ኮመንት ላይ ጓደኛ ማገዝም አለማገዝም መብት አለው አይደል? ይሄ ልጅ ራሴን ነፃ ማውጣት ፈልጋለሁ ማገዝ አልፈልግም ካለ መብቱ ነው። ማንም ማንንም የማስገደድ መብት የለውም። እሺ አንደኛ። ሁለተኛ አክርሽ እንትን ያልከው ማለት ይህንን ቮይስ ስላሰማ ነው ቤተሰቦችን አዋርደህ ምናምን ያልከው አጎትህን ሪከርድ አድርገው ስላሰማ አላሰማቸውም ነበር። አዎ እንደዚህ ሸፋፍኖ ነው የወጣው። ውሸት እንደ ውሸት አድርጎ ሪከርዱን ካየሽ ይሄ ቮይስ ግን ቢላል መብቱ ነው መብቱ ነው። አንድ ሁለተኛ ግን ቮይሱ ላይ የሚያሳየው ቆይ ሎኬሽን ትልክልኛለህ አክርሽ ያለህበትን ቮይሱ ላይ የሚያሳየው አክርሽ ኢትዮጵያ ውስጥ የሆነ ቦታ እንደተደበቀ ምናምን ሳይሆን ቮይሱ የሚያሳየው አክርሽ የእውነትም ሊቢያ ድንበር ላይ እንዳለ ኩፍራ የምትባል የሊቢያ ድንበር በሱዳን እና ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ኩፍራ የሚባል ቦታ ላይ እንዳለ ማረጋገጫ ቮይስ ሰምተናል። ስለዚህ ይሄ የሚያሳየው አክርሽ ኢትዮጵያ ውስጥ የሆነ ቦታ እንዳልተደበቀ የእውነትም እንደተሰደደ ሱዳን ላይ እንዳለ የሱዳን ድንበር ወደ ሊቢያ ለመሻገር 800 ኪሎ ሜትር የሚቀረው ቦታ ላይ እንዳለ ነው የሚያሳየው አይደል? ሊቢያም ቢሆን መብቱ ነው አላግዝም ካለ ሊቢያም ቢሆን ያለከው እኔ በዚህ ጉዳይ ላይ አልገባም። ይሄ ልጅ መብት አለው ለምን ተብሎ ማንም ሊጠይቀው አይችልም። እኔ ሰው ለጠየቀኝ ጥያቄ ነው መልስ የሰጠሁት። አቡዬ ኢንቦክሴን ብታዩ ሰው የጠየቀኝ ጥያቄ ሰው የሚልከው ነገር በቃ ሰው ለጠየቀኝ ጥያቄ እኔም ጠየቅኩኝ። ቤተሰቡ የሰጠኝን መልስ ለሰው ተናገርኩኝ። ከዛ በኋላ እኔ ከዚህ ነገር ራሴን አውጥቻለሁኝ ብዬ አለቀ። ይሄን ነው ያልኩት ነገር፣ ሌላ ምንም ነገር ያወራሁት ነገር የለም። የትኛውም ሪከርድ ላይ ብታይ ማለት ነው። አዎ ገባኝ። እሺ እንትን አጎትየውን አስገቡት። እሺ ግብጽ የት አካባቢ ነው ለምትሉ ግብጽ የት አካባቢ እንዳለክ ንገረን። ሎኬሽን ላክ። በምንድን ነው እንዴት ነው ሎኬሽን የሚላከው? ዋትስአፕ የለክም? ቁጥር አለኝ ነባ አንተም እኮ ግን ሳታረጋግጥ ቪዲዮ መስራትክ ኃላፊነት እንደማይሰማክ ማሳያ ነው። ይሄ ህዝቡን ከማወናበር ሳያረጋግጥ ቆያ አይደለም ሊቢያ ብዬ ሰራውና ሊቢያ ለመሆኑን ሳቅ እጄን አንስቻለሁ አልኩኝ ማለት ይሄ ህዝቡን ማደናገር ነው። መጀመሪያ ሊቢያ መሆኑን 100% ሹር መሆን አለበት ቪዲዮ ሲሰራ። ምክንያቱም ህዝቡ እንዲያምነው ህዝቡ የሚያምነው እርግጠኛ ሆነን የምንሰራው ሱዳን ተብሎ እኮ አይሰበሰብም ሀቡዬ። ገባኝ። ኩፍራ ተብሎ ነው የሚሰበሰበው። ዋቲበር እኮ ገባኝ። ኧረ አክሽ ልናገርበት አፍ ላይ ልበለት የታየኝን አስተያየት የመናገር መብት አለኝ። ቢላል ቪዲዮ ሲሰራ ሊቢያ ብሎ ነው የሰራው። ስለዚህ እርግጠኛ ሳይሆን ስለሰራ ከዛም በኋላ መጥቶ ህዝቡን እንደዚህ ከማመላለስ ህዝቡን ከማወናበር መጀመሪያ 100% ሹር ሆኖ ቪዲዮ መስራት። አንድ ሰው መጀመሪያ እርግጠኛ ሆኖ እርግጠኛ ያልሆነውን ነገር መተን ሚዲያ ላይ በመናገር ቪዲዮ በመስራት ህዝቡን ማወነባበድ የለብንም አይደል? እኔ አንድ ታማሚ እርዱት ብዬ ቪዲዮ ስሰራ ለታማሚነቱ የህክምና ማስረጃ ካየው በኋላ ያንን የህክምና ማስረጃ ሆስፒታል ደውዬ ሪፈረንስ ነምበሩን ሰጥቼ ሆስፒታሉ አዎ ይህ ታማሚ እኛ ጋር ታካሚ ነው፣ አዎ ይህ ሜዲካል ሪፖርት ከኛ ሆስፒታል ነው የወጣው ስባል ነው ቪዲዮ የምሰራው። አንድም የሆነ ነገር ሰርቼ ይቅርታ ውሸት ነው የሰራሁት እንደዚህ ነው እንዲመስሉኝ ነው ብዬ አላውቅም። ስለዚህ በመሰለኝ ህዝቡን ከማወናበድ መጀመሪያ 100% ሹር መሆን ከሰሩ በኋላ መጥቶ መስሎኝ ነበር በቃ እጄን አንስቻለሁ ትቼዋለሁ ከማለት መጀመሪያ ሀቡዬ ጠይቄያለሁ፣ ፋሚሊ ጠይቄያለሁ እኮ የት ነው ያለው ስል ቪዲዮውን አይቼ እዚህ ጋር የተፈነከተው ቪዲዮ አይቼ የት ነው ስል ሊቢያ ነው ያለው፣ ሊቢያ ታግቶ ብር እየተጠየቀ ነው ሲሉኝ እሺ ብዬ ቪዲዮ ሰራን ማለት ነው። ከዛ በኋላ ደግሞ ሰው ደግሞ ቪዲዮን እያየ እንዳልኩሽ ነው ይሄ እንትኑ እንደዚህ አይደለም ይሄ እንደዚህ እንትኑ አይደለም ሲለኝ ጠይቀ ሁሉም ሰው ጠይቅ ጥያቄያችንን መልስልን ሲለኝ እኔ ፋሚሊ ጋር ያለውን ነገር ጠይቄ እነሱ ያለኙን እኮ ነው ለህዝቡ ያሰማሁት እኮ ይሄ እነሱ ያሉኝ ይሄውና መረጃው ያሉኝ አሁን ሁለተኛ ላይ ያሉኝ መረጃ ይሄ ነው። ስለዚህ በቃ ይሄው መረጃውን ሰጥቻለሁኝ። ከዚህ በኋላ ደግሞ እኔ ከዚህ ነገር ራሴን አውጥቻለሁኝ። ይሄ ነው እኔ ያልኩት ነገር ይሄና ይሄ ብቻ ነው። ገባሽ አይደል? አዎ ገባኝ። እኔ ነኝ ይበላ አጎቱን ኧረ በማርያም አጎቱን አስገቡት እያለች ነው ደስታ የምትባለች። ከየት አምጥቼ ላስገባው? አክርሽ አጎትክ የለም። ከየት ላምጣና ላስገባው? ሎኬሽን ከረንት አክርሽ ያ እኮ በምንድን ነው የምትልክልኝ? አክርሽ ዋትስአፕ አለክ? ሎኬሽን እኮ
ኦኬ ዋትስአፕ ካለክ እንትን እንዴት ነው የምናደርገው ታዲያ? የኔ ቁጥር አለክ እኮ ጠፍቶብካል? አይ እንዳለ እንትን የለ እዛ ፋይሌ ሙሉ ሲሜን ጥዬው ነው የመጣሁት እዛ እንደዚህ ቲክቶክ አካውንቴ እንድከፍትበት ምናምን ብዬ ሲሜን እዛው ቁጭ አድርጌ ሁሉ ነገር እሺ ቆይ አንድ ሰው አስገባና የኔን ሞዴሬተር ቁጥሬን ትልክልሃለች በውስጥ በኢንቦክስ። ኦኬ ላውጣ። ስለ ራሴ ነው ያልኩት። ስለማንንም ነገር እዚህ ጋር ያወራሁት ነገር የለም። ስለኔና ስለኔ ብቻ ነው። ከዚህ ነገር ራሴን ላውጣ ነው ያልኩት። እሱ ደግሞ የኔ መፍት ነው። ኦፍ ኮርስ እንዴ የኔ የሚለው ነገር ይሄን ነው። ዱአ አረግለታለሁ። ፍሬንዴ ነው። ዱአ አረግለታለሁ። አላህ ያሳካለት ብዬ አሚን። በቃ ትክክል ነህ። እንትን ይኸውልህ ቢላል በተናገረው ነገር ህዝቡ ዓለምን መቆጣጠር አይቻልም። አክርሽ አሁን ቢላል ወጥቶ በጣም ቤስት ፍሬንድ ጓደኛ እንደ ወንድም የምታየው ወጥቶ ይሄን ሲናገር ህዝቡ ደግሞ ከዛ ንግግር ተነስቶ እናትህን ውሸታም ናት በዚህ እድሜዋ ታለቅሳለች ምናምን ብለው የተናገሩት ከሱ አፍ አይደለም የሚወጣው። እሱ ከተናገረው አንፃር ነው እነሱ ያንን ያሉት። ያ ደግሞ ዓለምን መቆጣጠር አንችልም እኛ አይደል? ዓለምን መቆጣጠር እንችላለን? ዓለምን መቆጣጠር አንችልም። ሰው መቆጣጠር አንችልም። ገብቶካል? አጎትየውን ያው ኢንቫይት አድርገዋል በሌላ አካውንት እና ብየው ነበረ። ድጋሚ በዚሁ አካውንት ነው የመጣው። ከሰራለት ኦኬ፣ ካልሆነም ቀጥታ ልደውልለት ነበር። እንደሱም ትችላለሽ፣ ስልክ መደወልም ትችላለሽ። ሰጥሻለሁ። አሁን ካልሰራለት ወይ ቀጥታ ደውልለታለሁ። የህግ አካል ደውሎ የጠየቀክ ማን ነው? ከፖሊስ ጣቢያ ነው የተደወለልህ? እኔማ ሰው ነው ኢንቦክስ ነው እኮ የህግ አካል ነኝ ብሎ ያለውን ነገር አስረዳኝ ሲሉኝ ከዛ በኋላ እሺ ብዬ ደወልኩኝ። አጎትየው ጋርም እናትየው ጋርም ያለውን ነገር ለማጣራት ሰውም ኢንቦክስ ኢንስታግራም ላይ እንትን ላይ ሲልክልኝ አንተ ምንድነው እንደዚህ እያልክ ያለው ነገር እያለ ሰው እያንዳንዱን ነገር እያመሳሰለ ይልክልኛል። እኔ ማለት አይላኩት ከህግ አካል ተደውሎልኝ ነው ያልከው ሪካርዱ ላይ ነው። አዎ እኮ ብያለሁ። ሰው ሲለኝ ነው ሰው ሲጠይቀኝ ነው ሰው እያስጨነቀ ሲያስጠይቀኝ ማንም ሰው እኮ ዝም ብሎ የህግ አካል ነኝ ብሎ እኮ ፌክ ቲክቶክ ፌክ አካውንት ከፍቶ እኮ ሊጽፍልት ይችላል። ማንም ሰው የህግ አካል ነኝ እዛ እኔ አሁን ያለኝን ነው አቡዬ ሰው ያለኝን ነው ቀጥታ ለነሱ ጥያቄ ያደረስኩትኝ ማለት ነው። የደወልኩትኝ ጥያቄ ያደረስኩትኝ ማለት ነው። ገባሻ? የጠየቀኝን ሁሉ ጠየኩኝ። ከዛ መልስ ሰጡኝ አይደለ? ብደውልለት ይሻላል። ኔትወርኩ እየሰራ አይደለም። አጎትየው ንገረኝና ደውለሽ ማውራት ይሻላል። እንደሱ አድርጊ። እሺ ንገረኝ። ብዙ ሰው ይደውልለታል እንደዚህ ከነገርኩሽ። ኦኬ ለሞዴሬተር ይላክልኝ። አስገብቻት ባለው አጠራሪ ነው። እሺ ስለዚህ እናቱን የአክርሽን እናት ውሸታም ናት፣ ያለቀሰችው የውሸት ነው፣ ልጇን እዛው ኢትዮጵያ ውስጥ ደብቃው ነው ያላችሁ። አክርሽ በጣም ልቡ ተሰብሯል። እናቱን ባላችሁት ነገር ይኸው አክርሽ ኢትዮጵያ ውስጥ አለመኖሩን ግልጽ መሆኑን ማረጋገጫ ከረንት ሎኬሽንም ላይቭ ሎኬሽንም ልኮልኛል። በጉግል ማፕ ከፍቼ ለእናንተም ኢጂፕት እንደሚያሳይ አሳይቻችኋለሁ። ምንድን ያላችሁት? በኢጂፕት እንዴ ከረንት ሎኬሽን እና ላይቭ ሎኬሽን እኮ ነው የላክልኝ። ላይቭ ሎኬሽን ማለት እኮ ያላችሁበትን ቀጥታ ዳይሬክት የሚያሳይ ነው። ሶ ላይቭ ሎኬሽንም ከረንት ሎኬሽንም ነው የላክልኝ። ሊቢያ ነኝ ለምን አለ የሚል ኮመንት አይቻለሁ። ቢላል ቪዲዮ ሲሰራ ሊቢያ ብሎ ነበር የሰራው። ሊቢያ ምን ነበር ቦታ? ኩፍራ ድንበር ላይ ነበረ። ከዛም በኋላ አሁን ሊቢያ መንገድ ስለተዘጋ አሁን ላይ የሚሄዱ ስደተኞች ከሱዳን ወደ ኢጂፕት አሻግረው ከኢጂፕት ነው እንደገና ወደ ሊቢያ የሚያስገቧቸው ማለት ነው ያለው እሱ። ሶ ዋቴቨር ኢዝ ኢት ኢጂፕት መሆኑን አረጋግጠናል። እናትየውን የተናገራችሁ ፈጣሪ ይቅር ይበላችሁ። እናትየውን በዚህ እድሜያቸው የውሸት ነው ያለቀሱት ያላችሁ ፈጣሪ ይቅር ይበላችሁ። እናንተም በቃ ይሄንን ነው። ስለዚህ አሁን እናትህ እንዳልዋሹ አረጋግጠናል። የእናትህ ስም ነፃ ወጥቶልታል። ይህ የአካባቢውንም ማሳየት ትችላለህ። ማሳየት የሚቻል ቤት ነው ግን እንዳለ መልሰህ ጽፈህላቸዋል ቢላል። ተጻጽፈሃቸው ከሆነ አይጠፋም። አይደል አልጻፍኩላችሁም። ቀጥታ ነው የደወልኩት። በቃ ቀጥታ ሲጽፉልኝ እንደዛ ሲጻፍልኝ ቀጥታ ነው የደወልኩላቸው ማለት ነው።
ማንጋ ይታያል። ከዛ እንደዚህ ሲለኝ እኔ በቃ ራሴን ላውጣ ብዬ ነው ያወጣሁት። አብዬ መብትክ ነው ቢላል፣ ራስህን ማውጣት ሙሉ መብት አለክ። በቃ እኔ እሱን ነው ከአብዬ ምን ያለች ያው እያያችሁ ነው ኢጅፕት እንደሆነ እንግዲህ በሎኬሽኑ ማረጋግጠናል። ስለዚህ አሁን የእናትየው ስም ጸድቷል። ቢላልም መብቱ ነው። ቢላል ላይ ከዚህ በኋላ ምንም አይነት ጥያቄ የለንም። ብዙ ሀበሾች አሉ። የመኪና ታርጋ ዙም አድርገህ ልታሳይ ትችላለህ። አክርሽ ሞር ደግሞ ሰው ልቡ እንዲያረጋግጥ የመኪና ታርጋ ኢጅፕት የሚል ዙም አድርገህ የመኪና ታርጋ አሳይ። እንትን ወይ ዙም ስታደርገው የመኪና እያችሁት አይደለ? ታርጋው አይታይም። ፎቶ ዙም አድርጌ ላንሳና አሁን እዚሁ ልላክላችሁ። ይሄን ታርጋ የዚህ መኪና ሌላ መኪና ነው ደግሞ እንዳትሉኝ ነው። መኪና እያችሁት መልሼ ፎቶ አንስቼ ዙም አድርጌ ልላክላችሁ። ፎቶ አንስተ ዙም አድርገህ ላክልኝና ታርጋውን እዚህ ጋር አሳያለሁ። ግልጽ ካለ አቡ ቤቶቹ ያስታውቃሉ። ኦኬ ግን ታርጋውን እኔ ለክፉም ለደጉም እኔ ታርጋውን ነገ ደግሞ ሌላ ነገር እንዳይባል። አቡ ሰማሽ? አዎ ሰምተን ካለ አክርሽ ፎቶ አንሳና ላክ። ስልክ ቁጥር ያምጣ ቢላል የምትሉ ላጎት አልተደወለለትም። በኢንቦክስ ነበር የጻፉለት። ጽሁፉን አሁን ደልተውታል። መጀመሪያ ላጎትየው ሲደውል ከህግ አካል ተደወለልኝ ስለሆነ ያለው እኔም ለዛ ነበረ የትኛው የህግ አካል ነው የደወለልህ? ቁጥራቸውን ስጠኝ እኔ መደወልና የህግ አካልነታቸውን ማረጋገጥ እችላለሁ። አዎ ኦኬ ይኸውልህ ኦኬ ቢላል እንድታሰማ የምፈልገው ሁለት ነገር አለ። ችግር የለውም አሰማለሁ። አንደኛ እናትየው ስደውልላት ለምን አንዴ ይቅርታ አንዴ ለምን ደወልክ አለች ብላል። አዎ ላሰማ ቮይሱን እናትየው ስደውልላት ለምን ደወልክ ለምን ደወልክ አለች ብላል። አዎ ላሰማ አንድ ሁለተኛ አዳምጠኝ። ሁለተኛ እኔ በሌለውበት ነው ይሄ ሁሉ ተደርጎ ስማችን እየጠፋ ያለው። ምክንያቱም 10 ጊዜ ደውዬ ወላሂ ላዚም 10 ጊዜ ደውዬ እኔ ጋር አንድ አልጠራም ነው ከደወልከው አንድም አልጠራልኝ። ምን ጋር ስልክ ተሳስቼ ነው ያለው መረጃ እያንዳንዱን ቢላል አሰማለሁ ብዬ በዋትስአፕ ሁሉንም ልኬለት ነበረ። ከዛ ደልተዋል ከፍቼው ደልተዋል ለማሰማት አልፈለገም እና ደልተዋል። ራሱን ነፃ ያውጣ። ሰው አክራምን ከዚህ በፊት የሰራው ነገር ስላለ ይጠራጠራል። ችግር የለውም። ማንኛውም ሰው ተጠራጣሪ ነው፣ ይጠራጠራል። ራሱን ነፃ ያውጣ። ችግር የለውም። ግን ራሱን ነፃ ማውጣት ነው የተያያዘው፣ የኛን ስም ማጥፋት ነው የተያያዘው። በፍጹም የእናንተን ስም ላይቭ ላይ አንድ ብዬ አላወራሁም። የኛን ስም ማጥፋት ነው የተያያዝከው ወይስ የእናንተን ስም አንድ ብዬ ያዳምጠው ቢላል በተራሽ ይጨርስና አንተ ትቀጥላለህ። ስለሰማው ነው። አንተ ቪዲዮ መቅረጥ እኮ በአክራምን በ80 ሺህ ምናምን እኮ ቪዲዮ ተቀርጦ መፖሰት ይቻላል። አንተ ጓደኛው ነህ ተብለን የመጣው እሱ ሌላ ጉዳይ ነው። ግን ራስን ነፃ አውጣ። ይሄ ማንም ሰው የሚያደርገው ነው። ሰው ሲጠራጠር ሲያስጨንቅ ምን ሲል ራስን ነፃ ታውጣለህ። ግን አንተ ይሄን አይደለም ያደረከው። አንድ ቀናነት ብትፈልግ ኖሮ የኔን ስልክ ተደጋጋሚ ቢዚ አታረግም። ወላሂ ላዚም ከ10 ጊዜ በላይ ደውዬለት አንድ ነገር ልንገርህ፣ ቢዚ እኔ ጋር አንድ አልጠራም። ቢላል ይጨርስና ቢላል በመደማመጥ ይጨርስና ደግሞ አንተ ጋር ያለውን ትናገራለህ። ሁለተኛ ይኸውልሽ የተናገረው ቃል በቃል ምን አለ መሰለሽ፣ ራሱን ለማስተባበል ሱዳኑ ነው እኛ ሊቢያ ብለው ሱዳን ማለት ደግሞ በእኛ ሐራም ነው አለ። አየሽው? ይሄን አይደለም እኔ ቃል በቃል እኮ ያልኩ እኮ ወደ ሱዳን ተተኩሶባቸው 85 ሰው ነበሩ። ተተኩሶባቸው ወደ ሊቢያ ወደ ሱዳን ድንበር አካባቢ ሸሽተው ሄዱና እነዚህ የሱዳንኛ አክሰንት ያላቸው የመኔዎች እንደዛ ነው የያዙት ማለት ነው አክርች። እሱ ግን እንትኑ እንዲሰማለት ብሎ ምንድነው ያለው? ወደ ሱዳን ድንበር ሱዳን ነው ያለው። ሙሉ ለሙሉ እኮ ቢላል ሱዳን ናቸው ነው ያለው። ገብቶሻል? የሆነ ስም የማጥፋት ዘመቻ አስመሰለብህ ቢላል። አንደኛ ቀና ብትፈልግ ምን ማለት ነበረብህ መሰለ? አንድ ሰው ከቤተሰቡ መጥቶ ይናገር ማለት ነበረብህ። የኔንም ስልክ ቢዚ ማድረግ የለብህም ነበረ። ሁለተኛ እናትየው ለምን ደወልክ አለች። አየህ፣ የምትናገራቸውን ቃላት ተጠንቅቀ ነው መናገር ያለብህ። ለምን ደወልክ አለች። እሱንም ለህዝቡ ማሰማት አለብህ። እየተናገርክ ያለው ነገር በጣም ቀላል ነገር አይደለም። ባይዘዌ አሰማ። መተባበር
ለጠየቅልኝ ጥያቄ ልመልስልህ። የጠየቀውን ጥያቄ ልመልስልህ። ቢላል ደግሞ ይመልስ። አሁን ልመልስልህ። አንደኛ ይኸው ላሰማ ቮይሱን ለምን ደወልክ ያለችብኝ ምክንያት ማለት ነው። ምን ፈልገህ እናትየው ቮይስ አሰማ። ለምን ደወልክ ያለችኝ? ይኸው ሰማሽ? ለምን ደወልክ እኮ ነው ያለችው። አዎ፣ ግን እዚህ ጋር የሚለው ምን አዲስ ነገር አለ? ምን ነበር? ለምን ነበር የደወልከው ለማለት ነው የሚመስለው ጉዳዩ። ምን አዲስ ነገር አለ? ኦኬ፣ ችግር የለም። አዲስ ነገር አግኝተህ ነው ወይ የደወልከው ለማለት መሰለኝ አይደል? እዚህ ጋር ይሰማል። አዎ ይሰማል። ይሰማል። ልጁ ፈቃደኛ አይደለም። ባለዚህ ስልክ ፈቃደኛ አይደለም። አቡ እንትን እያለ ነው። ለምን እንደዚህ አይነት ስልክ ትሰጣለህ? ኦኬ፣ ቀጥል። ለምን ደወልክ አለችኝ። ነብዩ ጋር ደውዬ ነበረ፣ አንቺ ጋር ደውዬ ነበር መጀመሪያ። ከዛ ነብዩ ጋርም ደወልኩ። ቢላልዬ ወንድሜ፣ እኔ ግን ከዚህ ቮይስ የተረዳሁት ምን አዲስ ነገር አለ? ምን ነበር ላይክ የሆነ ሰው ሲደውልልክ ጉዳይ ስለያዛችሁ ምን ነበር? ምን አዲስ ነገር አገኘክ ነው አይደል አባባሏ? ምን አዲስ ነገር አለ? እኔ ደግሞ እሷ ጋር ደውዬ ስላልተነሳልኝ ከዛ እሱ ጋር ስደውዬ ነገረኝ። ከዛ አይ እንደዚህ ያለኝ ነገር ነበረ እንደዚህ ስላት አይ ለምን ደወልክ ስትለኝ በቃ እኔ ተረዳሁትኝ። እሱ ጋርም ደውዬ ስለነበረ ለእንደዚህ ያለችኝ በሱ ምክንያት ነው አውርተው ነው ብዬ ነው ያሰብኩት። እኔም ደግሞ ማለት ነው ገባሻ? ከዛ ደግሞ ላይቭ ላይ እኔ ያልኩት ነገር ስለነሱ ቤተሰብ ምንም ያወራሁት ነገር የለም ላለው ነገር ማለት ነው። ገብቶሻል አይደለ? የነገ ሰው መጀመሪያ ቪዲዮ ስንሰራ ያሉኝ ሊቢያ ነበረ። ከዛ በኋላ ግን ጉፍራ አለኝ። ጉፍራ ደግሞ 800 ኪሎ ሜትር ይርቃል ሲለኝ በቃ እንደዛ ከሆነ እንደዚህ ነው ያለኝ። አጎትየው ጋር ደውዬ እንደዛ ነው ያለኝ። ስለዚህ እኔ በቃ ከዚህ ነገር ራሴን አውጥቻለሁኝ። ሊቢያ በሰራሁት ነገር ሊቢያ ብዬ የሰራሁትን ቪዲዮ ሰው ፕራይቬት ለምን ከተትከው እንዳይለኝ እኔ ጉፍራ ነው ስላለኝ እኔ ሊቢያ ብዬ ስለሰራሁኝ በቃ አጠፋሁት ነው ያልኩትኝ። ይሄን ነገር ነው ያልኩትኝ። ገባሽ አይደል? እናትየውን አንተ ሚስ አንደርስታንዲንግ አድርገህ ነው እንጂ ማንም አይምሮ ያለ ሰው የሚረዳው እናትየው ምን አዲስ ነገር አለ ብላለች። ኦልሬዲ ምን አዲስ ነገር አለ? ለምን ደወልክ? አዲስ ነገር አግኝተህ ካልሆነ ነው። አዎ ምን ፈልግ ደወልክ ስትለኝ በቃ እኔ እሱ ጋር ምን አዲስ ነገር አለ አይደለ? ምን ልትነግረኝ ነው? አዲስ ነገር ምን ይዘህልኝ መተህ ነው? ከዛ ለምን ደወልክ አለችኝ። ለምን ደወልክ ስትለኝ እኔ ደግሞ የተረዳሁትኝ እሱ ጋር ደውዬ ስለነበር መጀመሪያ ገባሽ አይደል? ቆይ ቢላል ሚዩት አድርግ። ወይ ሚዩት አድርግ። አቡ እንዴት ናችሁ? ሁላችሁም ሰላም? እንዴት ነሽ? ሰላም ነው አቡ። ይኸውልሽ እኔ ቢላል ዲሌት ተደርጎበታል። ከዛ መሀል ከቢላል ላይ የተደለተበት ቮይስ መሀል አንደኛው አክርሽ እየተደበደበ እንደዛ በአሰቃቂ ምክንያት የተላከው ቮይስ ወይም ደግሞ የተላከው ቪዲዮ ላይ የሆነ ያ ነገር ትክክል እንዳልሆነ የሚያሳይ ቢላል በዛ ሰዓት ራሱን ነፃ ሊያወጣ የመጣበት ታዲያ ቮይስ መስማት አለብን እኛ። እነሱ ደልተውበታል። አንተ ቢላል እሱን ለምን አትናገርም? ከመደለቱ በፊት ሰምተሽዋል? ቮይስ ላይ አንድ ቮይስ አለ እዚህ ጋር ማለት ነው። ከዛ ይሄ የተመታው ፓርት ሰው እየጠየቀኝ ነበረ፣ እንዴት ነው ነባ ብዬ ጠይቄው ነበር ማለት ነው። ገብቶሻል? ከዛ በኋላ ምን ይለኝ ያው እሱማ ያው ለእናትየውም ይነገራት ተብሎ ተነግሯታል። ያለው ነገር ያው ብር ግዴታ እዛ ጋር ስለሚያስልኩ ነው እኮ። ያ ነገር ምንድን ነው ማለት መደብደቡ ምናምን ውሸት ነው ነው ይደውል አጠገቡ ጋር ቆሞ ያወራን ነበር እኮ በዋትሳፕ እናም ያቺ ማነች ሀና የምትባል የሀገር ባለብስ ምሰራ አሜሪካ ያለችው አለቻት። አወቃት ነው ለእሷ ሁሉ እንትን እንዲደውላት እና ዋትሳፕ አንስቶ እሷን ሁሉ አውርቷታል። ማውራት እኮ ያጠገባቸው ነው። ማዘሩንም ያወራ ነበር፣ እኔንም እኮ ያወራ ነበር አጠገባቸው። ግን አስተርጓሚዎች አሉ እንትን ይላሉ። እና ምንድነው እሱ እኔ አይደለሁም ራሳቸው ናቸው። እኔ ምን ላድርግ አለ። የሚመቸው የምር ነው ግን እንትን የሚያደርግ ሁሉንም ነው የሚያደርጉት አለ እኮ እሱ ነው። አንዴ እኛ ሰውንም በደንብ እናንጠይቅ ያደረገው እሱ ነው። አይ ራሳቸው የሚያደርጉት አለ። ሰው የጠየቀኝ ስለዚህ ነው። አክረም እዚህ ጋር ስላለው ቁስል ገብቶሃል አይደል? እዚህ ጋር ስለነበረው ነው የጠየቀኝ ሰው ገብቶሻል? አቡዬ እዚህ ጋር ስለተፈነከተው ነገር ነው የጠየቀኝ።
ገብቶሻላ? እዚህ ጋር የተፈነከተው ነገር እንዴት ነው ሰው ተፈንክቶ ገብቶሻላ ፋሻ የሚደረግለት ደም እየፈሰሰ ብሎ ነው የጠየቀኝ ሰው ማለት ነው። እሱ ነገር ግን የጀርባው ነገር እኔ ምንም ስለ ጀርባው ምናምን የጠየኩት ነገር የለም። አልጠየቀኝም ሰው ገብቶሻል አይደለ? ይሄ እዚህ ጋር ያለው ነገር እንዴት ነው? ሁለተኛ ቪዲዮ ላይ የለም ጠባሳው የተፈነከተ ሰው ጠባሳ አለው። ጠባሳው የት አለ ብለው ጠየቁ። አዎ እንደዛ ሲባል ለዛ ጥያቄ አንተ ማንን ጠየቅ? ይሄው ነባን ጠየኩት። ይሄው ቮይሱ ላይ ቆይ ነገረኝ ነው ገብቶሻል? ይሄ ነገር እዚህ ጋር ያለው ነገር ብር እንዲላክስ ነው እንደዛ የሚያደርጉት ራሳቸው እነሱ ሰዎቹ በግድ አስገድደው ማለት የእውነት መተዋቸው እንጂ ቪንቶ ወይ ቀለም ደፍተውበት አይደለም። የእውነት ይመቷቸዋል። እሱን እኔ ምንም አውቀው ነገር የለም ሀቡዬ ገብቶሻል አይደል? እሱ ያለኝን ነው እኮ። እሺ እሱ ያለኝን ነው እኮ። የተደለተው ቮይስ ረጁ ሰምታዋለች ከመደለቱ በፊት ቮይስ ይኸውልሽ፣ እዚህ ጋር እነዚህ ቮይሶቹ ማለት ነው መጀመሪያ ረጁ ቢላል የተደለተበትን ቮይስ አንቺ ሰምተሽዋል ወይ? አጭር ጥያቄ። አልሰማሁትም፣ ግን ሳትሰሚው ረጁ እሺ፣ አልጨረስኩም። ሳትሰሚው ተደለተብኝ የሆነ ቮይስ ነበር ተደለተብኝ ስላለሽ ብቻ አምነሽው ነው እንጂ ቮይሱን አልሰማሽም። ኖ እኔ አልሰማሁትም። ተደለተብኝ። እሺ፣ እኔ አንድ ነገር ልንገርሽ። ከህግ አካል ተጽፎልኛል አለ ቢላል። ኦኬ፣ መጀመሪያ ከህግ አካል ተደውሎልኛል ብሎ ነው እናትየው ጋር ደውሎ ዳጎትየው ጋር ደውሎ ያደረገው። ቮይሱን ከሰማው በኋላ ከጨረስኩ በኋላ ከህግ አካል የተደወለልክ ቁጥር ልትሰጠኝ ትችላለህ ስለው ተደውሎልኝ አይደለም በኢንቦክስ ተጽፎልኝ ነው አለ። ኦኬ፣ የተጻፈልክን ሜሴጅ ልታሳየኝ ትችላለህ አልኩት። ሄዶ ሜሴጁ ተደልቷል አለ። ስለዚህ አላመንኩትም። እኔ ያለ ማስረጃ ሰው በአፉ ስለነገረኝ አላምንም። አንቺ ረጁ የሆነ ነገር መተሽ እንዲህ ቮይስ ተልኮልኝ ነበር ተደለተ ስትይ ከተደለተ አላምንሽም። ለምን ቮይሱ ከመደለቱ በፊት የሆነ ቦታ ፎርዋርድ አድርገሽ አስቀምጠሽ ልትልኪልኝ ይገባል። ቮይሱን በጆሮ ከሰማው ብቻ ነው ማምንሽ ስለዛ ነገር። እኔ አንድን ሰው በማስረጃ ብቻ ነው ማምነው። እኔንም ሰው የሚያምነኝ በማስረጃ ነው። እንደዚህ ነገር እንዲህ ቦታ ሄድኩኝ ስላችሁ የሄድኩበትን ማስረጃ ካላቀረብኩላችሁ ወሬ ነው። ማስረጃ ላቀርብ ይገባል አይደል? ለእያንዳንዱ ነገር ማስረጃ ማቅረብ አለብን። እኔ ትናንትና ከትናንት ወዲያ መቀሌ ነበርኩ ስላችሁ የነበርኩበትን ማስረጃ ማቅረብ አለብኝ። ወይ የበረርኩበትን ትኬት ወይ እዛ ቦታ ላይ ሄጄ የተነሳሁት የተቀረጽኩትን ቪዲዮ ምናምን። ያለ ማስረጃ ማንንም ሊያምን አይገባም። ተደለተብኝ ሰው ማስረጃ የለኝም። ስለዚህ ሶሪ፣ ስለዛ ጉዳይ ማውራት አልችልም። ማስረጃ ስለሌለኝ ነገር ማውራት አልችልም። ማስረጃ ማቅረብ ካልቻልኩ። ማስረጃ ማቅረብ የማትችሉበትን ነገር ሚዲያ ላይ ወጥታችሁ አታውሩ። አውርታችሁ ማስረጃ ስትባሉ አውጥታችሁ ማታሳዩትን ነገር አታውሩ ሚዲያ ላይ። ስለዚህ አሁን ማመን የምንችለው ማስረጃ ስላለው ጉዳይ ነው። ምንድነው ያለው ማስረጃ? ቢላል ቪዲዮ ሲሰራ ሊቢያ ነው ብለውት አምኖ ቪዲዮ ሰራ። ከዛ በኋላ ደግሞ ከሰዎች ጥያቄ ከተለያዩ ሰዎች አሁንም ከህግ አካል ማለት አልችልም ማስረጃ ስለሌለ ከተለያዩ ሰዎች ኢንቦክስ ሲጻፍለት በዛ ምክንያት ሄዶ ቤተሰቦቹ ሲጠይቅ ሊቢያ አናቱ ላይ ሳይሆን ያለው ኩፍራ የሊቢያ ድንበር ወይም የሱዳን ድንበር ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ቦታ ላይ ነው ያለው ሲሉት፣ እንደዛ ከሆነ ራሴን ነፃ ማውጣት ፈልጋለሁ፣ እኔ በዚህ ጉዳይ መነካካትም መርዳትም አልፈልግም ማለት መብቱ ነው። ተወው። ለአብርሽ የሰራውን ቪዲዮ ደለተ፣ ከጉዳዩ ራሱን ነፃ ወጣ። ይሄ ደግሞ መብቱ ነው። ጓደኛው ስለሆንክ ብቻ እስከ መጨረሻ አብረኸው ታገል ማለትና ማስገደድ አይቻልም። ቢላልን መጫን አይቻልም። ኩፍራ ሊቢያ ድንበር ነው የምትል ኮመንት ላይ ኦኬ፣ ኩፍራ ሊቢያ ድንበር ነው። ሊቢያም ቢሆን መብቱ ነው ካልፈለገ ሊቢያ ውስጥም ቢሆን ያለው መርዳት ሀሳቤን ቀየርኩ ማለት መብቱ ነው። የሰው ልጅ ሀሳቡን የመቀየር መብት አለው አይደል? ሊረዳው አሰበ፣ ሊቢያ ቪዲዮ ሰራለት፣ ከዛ ሀሳቡን ቀየረ፣ ቪዲዮ እንደለተው መብቱ ነው። የሰውን መብት መጫን አንችልም። ግን እናትየው በዚህ ዕድሜዋ ያለቀሰችው የውሸት ነው፣ አጎትየውም እየዋሸ ነው ምናምን የምትሉትን ነገር የእነሱን ስም ለማጥራት ነው አክረሽ እዚህ ጋር የተገኘው። ግብፅ ላይ ለመኖሩ ደግሞ ማስረጃ አቅርቧል። ላይቭ ሎኬሽን ልኮልኛል። ሎኬሽኑን ጎግል ማፕ ላይ ገብቼ አሳይቻቸዋለሁ። ኢጅፕት እንደሚል እንዲሁም አካባቢውን አሳይቷል። አካባቢው ላይ ያሉትን መኪናዎች ታርጋ አሳይቷል ኢጅፕት እንደሚል። ስለዚህ ይሄ ልጅ ኢትዮጵያ ውስጥ አይደለም ያለው ኢጅፕት ነው ያለው፣ አረጋግጧል። ሰዎቹ አልዋሹም፣ ነፃ ናቸው። እኛ እኮ ኢትዮጵያ ውስጥ ነው እኮ አላልንም እኮ አብዬ። እኔ ያልኩት እኮ ራሴን ከዚህ ነገር አወጣለሁ ነው እንጂ ያልኩት እኮ ሌላ ነገር የተናገርኩት ነገር ክፉ ነገር የለም ነው። አንተ ምንም ክፉ ነገር አልተናገርም። ይሄን ነገር ነው ያልኩት እኮ አብዬ። እኔ ምን አልኩኝ? ዓለምን መቆጣጠር አይቻልም። አንተ እጄን አውጥቻለሁ ብለህ ሚዲያ ላይ ስትወጣ በቃ ሀሳቤን ትቻለሁ እጄን አውጥቻለሁ ከዚህ ነገር ስትል
ሌላው ሊረዳ ያሰበ ሰው እጁን ሰበሰበ። ይሄ ያንተ ችግር አይደለም። መብታቸውን በራሳቸው የማይመሩ ከሆነ እንደ ከብት በሰው የሚመሩ ከሆነ እከሌ ከረዳው ረዳዋለሁ እከሌ ከረዳው አልረዳው የሚሉ ከሆነ ይሄ የነሱ ችግር ነው፣ ያንተ ችግር አይደለም። አንተ በተናገርከው ነገር ግን እናትየውን ውሸታም ናት፣ በዚህ እድሜዋ ታለቅሳለች ምናምን ብለው የተለያየ ሪከርድ ስላየ አክርሽ ልቡ ተሰበረ። ገባ? ሰው ነው እንጂ የረቀቁት ሰዎች ናቸው የለቀቁት እንጂ አቡዬ እኔ ያልኩት ነገር እዚህ ጋር ገብቶሻል አይደለ? የተጠየቀውን ጥያቄ ተናገርኩኝ። እንትን እጄን ያወጣሁበትን ምክንያት ተናገርኩኝ። ገብቶሻል አይደለ? እኔ ሊቢያ ነው ብዬ የሰራሁት ቪዲዮን ከዛ በኋላ እንደዚህ ነው ሲሉኝ በቃ በእንደዚህ አይነት ነገር ራሴን አውጥቻለሁ። በቃ ይሄን ያልኩት እኔ። ረጁም ደግሞ እንደዛ ነው ያለችው። እኔም ከዚህ እርዳታ ራሴን አውጥቻለሁ ነው ያለችው። እዛ ላይፍ ላይ ሰው ቆራርጦ ሌላ ነገር አደረገው። መብትክ ነው። አንተ ራስህን ነፃ አወጣክ። አንተ በተናገርከው ነገር ባሰማከው ቮይስ ምናምን ሰው ሌላ ሚስ አንደርስታንዲንግ አንተም ሚስ አንደርስታንዲንግ ስላደረክ እናትየው ምን አዲስ ነገር አለ ለምን ነበር የደወልከው ያሉት አዲስ ነገር መስሏቸው ነበር። አንተ ግን ለምን ደወሉ አይነት ነገር ሚስ አንደርስታንዲንግ ባረከው። እንደዛ ነገር አስቤው ነው። አዎ እኮ አንተ ባስተሳሳተ ባሰብከው ሚስ አንደርስታንዲንግ ባረከው። ሰው እናትየውን እቺ ሴትዮ ውሸታም ናት በዚህ እድሜዋ ታለቅሳለች ብሎ እናትየውን አሁን ከዚህ በኋላ ማናችሁ እናት ካላችሁ እናታችሁ የምትወዱ ከሆነ የሰው እናት አትሳደቡ። ምክንያቱም ይሄ ልጅ ግብፅ ውስጥ ለመኖሩ ማስረጃ አቅርቧል። ከአንድም 300% ሹር ልንሆንበት የምንችለው 4 በኢጅፕት ቁጥር ነው ያወራው ከኔ ጋር ሎኬሽን ልኳል። ሎኬሽኑም ደግሞ ከፍተነው ጉግል ማፕ ላይ ኢጅፕት እንዳለ አሳይቶናል። እንደገና በቪዲዮ ማሳይቶን እታችም ወርዶ መኪናዎቹን ታርጋዎቹን አሳየኝ ብዮ ታርጋዎቹን አሳይቶናል። ስክሪንሻትም አድርገናል። ስለዚህ አክርሽ ኢትዮጵያ ውስጥ እንዳልሆነ ግብፅ እንደሆነ አረጋግጠናል። ቢላልም ከዚህ በኋላ የሚጠየቅበት ነገር የለም። ቢላል እንደ ማንኛውም ሰው መብቱ ነው። ስለዚህ ቢላል ጨርሰናል። አንተ መብትክ ነው። አጎትየውም ለጠየቅክ ጥያቄ ምላሹን አቅርበታል። ሚስ አንደርስታንዲንግ ነው የመሰለክ ቮይሱን አሰምተካል። 2 ጥያቄዎች ነበር፣ ግን አንደኛው ምን ነበር? አቡ ረጁ ያለባት ኢትዮጵያ ነው ስላለች ነው። አዎ ቆይ ከቢላል ጋር ጨርሰን ወደ አንቺ እንሄዳለን። ሁለተኛው ጥያቄ ምን ነበር? አንደኛውን ጥያቄ እናትየው ለምን ደወልክ ብላኛለች ያልከውን ቮይስ አሰማልኝ ብሎ አሰምቶ እናትየው ዳይሬክት ለምን ደወልክ ሳይሆን ያለችው። ሁለተኛ ደግሞ ያለው ሁለተኛው ምን ነበር? ሁለተኛው ደግሞ ስደውልለት አላነሳልኝም ነው ያለኝ። ሀቡዬ ብዙ ጊዜ ደግሞ እኔ ላይፍ ስለምገባ ማለት ነው ስልኬን ገብቶ ለማስረዳት ፈልጎ ሀቡዬ እኔ ደግሞ ማለት ብዙ ጊዜ ላይፍ ጌም ነው የምጫወተው ማለት ነው። ለዛ ስልኬ ሁሌ ዝግ ነው። እኔን የሚያገኘኝ ሰው እህት ወንድሞች እንኳን የሚያገኙኝ ቴሌግራም ላይ ደውለውልኝ። ገባሽ አይደለ? ለምን ላይፍ እየተጫወትኩኝ ከተደወለ ጌም እየተጫወትኩኝ ይቋረጥብኛል። ስለዚህ ሁሌም ዝግ ነው የኔ ስልክ። የሚፈልገኝ ሰው ወይ ቴክስት ነው የሚያደርግልኝ ቴሌግራም ላይ ወይ ደግሞ ቲክቶክ ላይ ይጽፍልኛል። እንደዛ ነው። ታውቂዋለሽ ላይፍ ሲገባ ስልክሽን ዘግተሽ። ሁለተኛ ስልክ ደግሞ የለኝም፣ አንድ ስልክ ነው ያለው። ስለዚህ እሱ ቢዚ ያለው ምናልባት ስልክ ዝግ ስለነበር ሲደውል ለዛ ነው ልገባ ፈልጌ ረጁ ጋር ላስረዳ ብዬ አለ። የዛን ሰዓት ደግሞ እኔ ጋር ዝግ ነበረ ስልኬ ዝግ ነው። ላይፍ ጌም ስለምጫወትበት ሁሌ አሁንም ከጌም ላይ ሆኜ ነው ሰው መቶ ሲጽፍልኝ ወደ አንቺ የመጣሁት ማለት ነው። ቢላልን ማን የጠየቀው ስለመደብደቡ እያለች ነው። ማነው ስሟ? ማን የጠየቀክ ስለ አክርሽ መደብደብ? በጽሁፍ ነው በቮይስ ነው? ላይቭ ላይ አሁን ስመጣልሽ ይኸውልሽ ሀቡዬ ላይቭ ገና ጌም ስጀምር ስጫወት ሰው ይጽፋል። የሚጽፈው ኮመንቱ እንዳለ ስለ አክርሽ ነው። ገብቶሻል? ሰው እያንዳንዱ ሰው ስለ አክርሽ ነው የሚጠይቀኝ። የሚጽፍልኝ ኮመንት ስለሱ ነው ላይቭ ላይ እንዳለ ማለት ነው። እኔ ምን ብዬ ላስረዳቸው? ለዛ ነው የጠየኩት። በኮመንት ነው ሰዎች የጠየቁት። በኮመንት ላይቭ ላይ ረጁዬ ዝም ብለሽ ለደቂቃ እንኳን ላይቭ ላይ ብትመጪ ሰው ሁሉ ኮመንት የሚጽፈው እኔ ጋር እንኳን ዝም ካልኩኝ መመለስ እንኳን ዝም ካልኩኝ ተቃራኒው ከኔ ጋር የሚጫወተው ሰው ጋር እየሄዱ ይጽፋሉ። ገብቶሻል አይደል? እንጂ ተደውሎ አልተጠየቅም። የደወለ አካል የለም። ቅድም ኢንቦክስ አሁን ደውል በቃ የተለያየ ነገር ነው እሱ እንትን እያለው የነበር። በቃ እሱ የጓደኝነቱን ነገር አሳየኝ። በቃ መብቱ ነው፣ ይሄ መብቱ ስለሆነ ማስገደድ አንችልም። አሁን በቃ ለነረጁ ምናምን በቃ ለነብሪቱ የዛን የነበሩ ለነሱ መልስ ለመስጠት ነው የገባሁት። ስለሱ እሱ በቃ እንጨርሱ ይብላል። በቃ እሱም እንደ ሪከርድ ራት አይሁን በቃ ይውጣ እዚህ ጋር ጨርሰናል። በቃ ችግር የለውም። ቢላል እናመሰግናለን። እሺ ግን ረጁ ቆይ አንዴ ረጁ ስጠይቃት ምናልባት ቢላል የሚናገረው ነገር ካለ እኔ አንዴ ራሴ እንትን ልበል። ግን ረጁ ኢትዮጵያ ስላሉት ነገር
እኔ ዲቴል የዛን ቀን ምን ነበር ስጠይቅ የነበረው ቢላል አሁን ያለው የት ነው እንትና ማን ነው አክረሽ አሁን የት ነው ያለው የት ነው የተቀመጠው ነው እንጂ እኔ ኢትዮጵያ ይሁን የት ይሁን እኔ በምን አውቃለሁ? ሲጀመር ኢትዮጵያ ነው አላልኩም። ሲቀጥል ደግሞ እዚህ ጋር ራሴን ነፃ ማውጣው ይሄንን ቪዲዮ ሲላክልኝ ስቀበል እንኳን ቪዲዮ ቀጥታ የሰራውለት እኔ ነኝ። አውዬ ሰርቼለት ይሄ ነገር ይፋ እንዲሆን በደንብ ሰው እንዲያውቀው ካደረኩት በኋላ ከዛ በኋላ ቢላልን አሁን በዚህ ልክ ራሱን እንትን ልትሉት አይገባም። ኮሜንቶች እሱ በዛ ሰዓት ራሱን ነፃ ያለው ኢትዮጵያ ውስጥ ነው። ይሄንን እሱን ሲጠይቁት የነበረው ጥያቄ ለምን ፀጉሩ አፈር አልነካውም፣ ለምን የሆነ ነገር አልሆነም እያሉ ሲጠይቁ የነበሩት አሁን ተገልብጠው ሌላ ነገር የሚያወሩት እዚህ ጋር እንዳለ ጥያቄያቸው የነበረው ነው። ሀቡዬ በዛ ሰዓት ገባሽ? ጥያቄያቸው የነበረ ጥያቄ ነው። ምንም እኔም በሆን ግልጽ ነው። ነገ ተመልሰው እኛ ላይ እንደሚገለበጡ እናውቀው ነበረ። ነገ ተመልሰው አሁን ሌላ ነገር የሚያወሩት ማለት ነው። አሁንም ቢሆን የትም ይሁን የት ካለበት ነገር አላህ ከጭንቅ ያውጣው፣ አለቀ። ከዛ ውጭ ግን የሰራ ነው ወይ ደግሞ እሱ ላይ ክፋት ታስቦ እሱ እንዳይረዳ እሱ እንትን እንዲል እንደ መሰላት ረጁ አንቺ ቪዲዮ ስትሰሪ በምን እርግጠኛ ሆነሽ ነው ስለ አክሽ ቪዲዮ የሰራሽ? መጀመሪያ በተላከልኝ ቪዲዮ ሀውዬ በተላከልኝ ቪዲዮ ከዛ በኋላ በማግስቱ ነው ምናምን ተደውሎልኝ ረጁ ታውቀዋለች ቤቲ ትባላለች አሜሪካ ነው የምትኖረው። ከዛ በማግስቱ ደውላልኝ አረ ረጁ ይሄ ነገር እዩ እስቲ ምክንያቱም ኢንስታግራም ስቶሪ ያያል እሱ አክርሽ ከዛ እሱ ማስረጃ ሳይታይ ኢንስታግራም ደግሞ እንትን አይልም ይሄ አካውንት አይሰጥም መሰለኝ ኢንስታግራም ወደ ሌላ ስልክ አላውቅም። እና ኢንስታግራም ስቶሪ ያያል። አልገባኝም። ኢንስታግራም ወደ ሌላ አካውንት አይሰጥም። እኔ ኢንስታግራም በ4 ስልክ ሳይኒን ነው የፈለግሽው ዩዘር ኔም እና ፓስወርድ አስገብተሽ ሳይኒን ማድረግ ትችያለሽ። ዋናው ዩዘር ኔም እና ፓስወርድሽን ማወቅ ነው። ከፈለግሽበት ቦታ ጣፎ ብቻ ካገኘሽ የትም ቦታ ላይ ሆነሽ ዩዘር ኔምሽን እና ፓስወርድሽን ካስገባሽ ሳይኒን ማድረግ ብላለች። የሚሉሽን ኢትዮጵያ ነው ያልኩበትን ማስረጃ ይስጡሽ አውዬ እኮ እኔ ማስረጃ ካላየሁ አላምንም ብላለች። ረጁ አክረሽ ኢትዮጵያ ውስጥ ነው ያለው ያልኩበትን ይስጡሽ እንዳላልኩ በደንብ እርግጠኛ ነኝ። አለበለዚያ ደግሞ ብላለች ካላችሁ ሙሉ ላይቬን ማውጣት እችላለሁኝ። ረጁ ካለች ያለችበትን ረጁ ካለች አንድ ሪከርድ ላኩልኝና ላሳያት። እዚህ ብላለች ያለች ያለ ኢትዮጵያ ውስጥ ነው ብላለች ያለችበትን አምጡ። እኔ ደግሞ ሙሉ ላይቭ አለኝ። ሲቀጥል እኔ አሁንም ቢሆን ሀውዬ በሰዓቱ ሁለታችን እኔም ሆንን ቢላን ራሳችንን ማውጣት ነበረብን። ግልጽ ነው። ከዛ ውጪ እንግዲህ ሌላ ጥያቄ ካላችሁ ረጁ ላይ መጠየቅ ትችላላችሁ። የትም ይሁን የት ነፃ ያውጣዋል። እኔ ጨርሻለሁ ብዬ እሺ። እንትን ቪዲዮ የሰራሽው ያው ከተላከልኝ ቪዲዮ አንፃር ነው ብለሻል። አንድ ቪዲዮ ሲላክልሽ ማረጋገጫ ምንም ሳታረጋግጪ ነው ቀጥታ ቪዲዮ የምትሰሪው? ድምጽ ብትሆኑ ድምጽ አጎትየው ይኸውልሽ ምን አልኩት መሰልሽ? አጎትየው የኔና ያጎትየው እንትን ራሱ አለ። መጀመሪያ ቪዲዮ ፎቶ ላከልኝና ደለተብኝ። ቪዲዮ ሲደልትብኝ ለምን ትደልተዋለ? በዚህ ነገር እርግጠኛ ከሆናችሁ ለምን ቪዲዮን ትደልተዋለ ስለው ገና እናትየው አላየችውም እንዲታይ አልተፈለገም ነው አይነት ነገር ቮይስ ላከ እንትኑ ላይ ማለት ነው። ከዛ ቀጥታ እኔ ቢላል ምንድነው ቢላል በዚህ ነገር እርግጠኛ ናችሁ? ነገ አንተ ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ ነው የምትገባው ብየዋለሁ። ቢላልን ራሱ ይሄን ነገር ስጠይቀው በህግ ይጠየቃል ያለችው ማንን ነው? በህግ ይጠየቃል ብላለች ረጁ አክርሽን ነው። ውሸት ሆኖ ከተገኘ አው በደንብ በህግ ይጠየቃል ብያችኋለሁ እኮ። ስለዚህ ውሸት ሆኖ ከተገኘ ማለት ኢትዮጵያ ውስጥ ካለ ተደብቆ ሄዶ የሄደበት ቦታ ውሸት ሆኖ ከተገኘ ወይም ደግሞ ኢትዮጵያ ውስጥ ከሆነ ውሸት ሆኖ ከተገኘ በህግ ይጠየቃል። አይጠየቅም እንዴ ታዲያ? ኦፍኮርስ ይጠየቃል። ይሄ ስህተት እኮ አይደለም። እሺ ታዩ እሱን ሀቡዬ። ከዛ ከአጎትዮ ጋር ካወራን በኋላ ቢላልን በደንብ ጠይቄዋለሁ። ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ እንደምትገባ ታውቃለህ። ምክንያቱም ዲቴል ፀጉሩ ለምን እንትን አልሆነም ለምን እንደዛ ምናምን የሚለው ማብራሪያ ሲመጣ ማለት ነው። ገባሽ?
ሶ ይሄን ያለው ነገር እኔ እንትኑ ማስረጃ አቅርቧ ጋይስ ብላለች ብቻ ምን ያደርጋል? ማስረጃ አምጡ ካለች ማስረጃ ረጁ አክርሽ ውሸቱን ነው ኢትዮጵያ ውስጥ ተደብቆ ነው ካለች ኢትዮጵያ ውስጥ ነው ያለው ካለች አክርሽ ደግሞ ኢትዮጵያ ውስጥ ላለመኖሩ እዚህ ጋር 100% የምንሆንባቸው ማረጋገጫዎችን 4 አቅርቧል። ማስረጃዎቹን እጅ ላይ ይዣለሁ። ላይቭ ሎኬሽን፣ ከረንት ሎኬሽን፣ የታርጋ ኤቭሪቲንግ አይናችሁ እያያሳይቷል፣ ስልክ ቁጥሩ ሁሉ ነገር። ስለዚህ ካለች እሱ ኢትዮጵያ ውስጥ አለመሆኑ ማረጋገጫ እያቀረበ ነው። እናንተ ደግሞ ብላለች የምትሉበት አምጡ ማስረጃ። እኔ እንደሆነ ምንም ችግር የለብኝም። እኔ አውቃችኋለሁ። እናንተ ባንዴ እንዴት አድርጋችሁ ከውሃ ከብን በፈጠነ ግልብጥ እንደምትሉ ስለምረዳችሁ ኮሜንቶች በደንብ ነው የምረዳችሁ፣ እያንዳንዳችሁ አካሄዳችሁን። እኔ ምንም ብትሉ ግድ አይሰጠኝም። እኔ አምኜ ያመንኩበት ራሴን ነፃ ማውጣት ካለብኝ የእናንተ ግርግር እኔ ግድ አይሰጠኝም። ድብና አርግቼ ራሴን ነፃ አውጣለሁኝ። ምክንያቱም ካላመንኩበት ጉዳዩ ሀቡ አንቺን ራሱ እንዴት ነው አስጨንቄሽ ነበረ በሰዓቱ ነግሬያቸዋለሁ። እኔ መጀመሪያ የሰማሁት ከረጁ ነው ባትፋቶሽ ብላ እኔ ሰው አስጨንቄያለሁ ነግሬያታለሁ። እኔ ህገወጥ መንገድ ስላላችሁ እኔ አሰባስቤ አላውቅም ብዬ ነው ላይ ያው እናቴ ትሙት ሀቡ በነገራችን ላይ እዛ እንትን ሊቢያ ላይ ቁጭ ብለን ቪዲዮ ከተላከ በኋላ መጋዚን ውስጥ ቁጭ ብለን ከዛን አደዋዋዩ ጠራኝ። አረ ስለአንተ እየተሰራ ነው ቪዲዮ ምናምን ብሎ ቲክቶክ ላይ ናየው ብሎ አሳየኝ። ማን ረጁ ላይ አሳየኝ። የተሰማኝ ደስታ ያው እናቴ ረጁ በሆነ ነገር ብቻ አኩርፋኛለች፣ ተቃይሜ እንዴት ያው እናቴ ምን ያህል ደስታ እንደተሰማኝ በቃ አለ አይደል የሰላም እናቴ ታሳርፍልኝ። በቃ እሷ ሰራሽ ማለት ብዙ ነገር ይሆናል። ከዛም ያው ባለፉ ታሪኮች በምናምን ኮሜንት ላይ በቃ ማይሆን አውቆ ነው ምናምን እሷም አይፈረድባትም። ከዛ አንጻር ነው ያየችው። እሱ ነው በቃ ያሳምናት። ታይ ሀቡ በማግስቱ ቪዲዮን ሰርቼለት በማግስቱ የትላንቱ ተረስቶ ነው ወይ ምናምን ሲሉ ደግሜ በትላንት ማንም አይወቀስም፣ ትላንት ነበረ። አሁን የትላንቱ ለዛሬ እንዳይረዳ አያረገውም። ድጋሚ ይሄንን ቪዲዮ ሰርቼላችኋለሁ። ድጋሚ አይደለም በሱ ልክ እሱን ላጠቃ በዚህ ልክ ሊሄድ ምናምን እኔ አላቅም እንዴት ራሱ እንዳሰቡት። እኔ ውስጤን እኔ ያውቀዋለሁ፣ ልቤን እኔ ያውቀዋለሁ። እኔ እዚህ ሆይ ስላሉ ግርግር ስለፈጠሩ ሳይሆን ውስጤን እኔ ያውቀዋለሁ። ገባሽ አብዬ? እና እኔ እሱን ለማጥቃት ምናምን የሄድኩበት ርቀት ኢትዮጵያ ውስጥ ተደብቋል። ኢትዮጵያ ውስጥ ነው አታውቂ ያልኩበት ካለ ያምጡ። አሁንም ቢሆን አምጡና ጠይቁኝ። ከዛ ውጭ ያመጡ ነበር ስላላልሽ ነው ብታይ ማስረጃ ያቀርቡ ነበር። ማስረጃ ላቀርቡበት ነገር ሚዲያ ላይ አናወራበት። አንዴ ብቻ እቺን ላውራና ልውጣ። እቺን ላውራና አንደኛ እንደው ስትተባበረ ነበር ፎሎ ችግር የለውም። ምን አክሽ አንድ ጊዜ እቺን ላውራና ልውጣ። እኔ እንደሆነ ምንም ችግር የለብኝም። ምንም ነገም ያክርሽን ጉዳይ ውሸት ያስመሰለችው እሷ ናት ካላችሁ ትላንትና ስትሳደቡ ነበር። ኢንቦክስ ላይ መታችሁ አብረሽ ነው ምሰሪው ተካፋይ ነሽ። ከዚህ በፊትም እሱን ነፃ ለማውጣት በዛ ልክ የታገልሹ የሚከፍልሽ ነገር አለ ስትሉ እኔ ግድ አልሰጠኝም። ምንም አሁንም ግድ አይሰጠኝም። ነገም ከዚህ በኋላም ይሄን ነገር ያበላሽችበት ረጁናት ወይ ደግሞ ቢላላትን ልትሉ እንደምችሉ አይኑ ግን ኢትስ ኦኬ። ምንም እናንተ ውለታችሁ ይሄ እንደሆነ በደንብ አውቃለሁ። እኔ ችግር የለብኝም። መሲ ብርጅስቶን የዛን ቀን ገብታ መሲ እንኳን እኔ ጋር ገብታ የዛን ቀን ሊያነሱኝ ሲሞክሩ ነው። ገባሽ? አላህ ምስክሬ ነው ሀቡ። በዛኑ ታይም ነው ረጁ አስበላሽን ሲሉ የነበሩት። በዛኑ ታይም ኮሜንት ላይ እኔ ስቦልክ ነበር። ገባሽ? ሶ ኢትስ ኦኬ ችግር የለውም። አሁን ምንም ብትሉ ምንም እኔ ግድ አይሰጠኝ። ስለዚህ አሁን ይኸውልህ ያው ረጁ ትጠራልኝ ብለህ ነበር። ይኸው ረጁን እውነታውን አውቃለች። አንተ ግብጽ እንዳለክ ታውቋል። ስለዚህ ከግብጽ ደግሞ ወደ ኢትዮጵያ መመለስ አይቻልም። ለምን አትመለስም? ይሄ እኔ ጥያቄ ነው። ፐርሰናል ቢላል ጨርሰህ ወንድም እንዴት አትመለስም? ትኬት ቆርጦ ወደ ኢትዮጵያ መግባት በፕሌን ፈልግም ወደ ኢትዮጵያ አልመለስም። ማይሆን ነገር ሁሉ ነገር ተፈጥሮ ስንት ነገር ተደረገ። ስለዚህ ይኸው ከዚህ በኋላ የእናትህ ስም ጸድቷል፣ የአጎትህ ስም ጸድቷል። አንተ ያለከው ኢጂፕት ነው። ስለዚህ ከኢጂፕት ወደ ኢትዮጵያ ለመመለስ ከፈለግ እሰየው፣ ያ ነው ቀላሉ መንገድ። ትመለስ። አይ አላቆምም መንገዴን እቀጥላለሁ ካልክ መብትህ ነው። ግን ብትመለስ ይሻላል አይሻልም? ህዝቡ ማወቁ ነው። በቃ ህዝቡ እንዲያውቅልኝ ይፈልጋል። እዛ ላይ የነበረው ጠቅላላ ውሸት የተባሉ ነገር በዛ ሰዓት በቃ እናቴን ያገዛችኋት ሁላችሁም አምናችሁ እናቴን ያገዛችኋት ቤተሰቦች አሉ፣ ቲክቶክ ላይም አሉ፣ ከሀገር ውጭ አላችሁ።
አምናችሁ ይሄ ሁሉ ነገር እየተባለ አምናችሁ እናቴን እንኳን አይታችሁ ያበሳችኋት ያገዛችኋት በጣም ነው የማመሰግነው። በጣም ስንት ስቃይ ላይ ነበር። ከባድ ስቃይ አልፌ ነው ወደዚህ ሊቢያ አልሞላልህ ብሎኝ ነው ወደዚህ በግማሽ ብር ወደዚህ መጥቶት በነበረው በተላኩ እና በጣም ነው እናንተ ባትልኩ ባታግዟት እናቴን እንደ ሰው ብትሆኑ ባትኖሩ እኔም እንደዚህ አልመጣም ነበር። የሆነ ነገር እንሆን ነበር እዛው መንገድ ላይ። እሺ ግብጽ የሚሰራ ስራ የለም ለመሻገር የሚሆንክን ግብጽ ውስጥ ስራ ፈልገህ ማሳቤ እሱ ነው። በቃ ግብጽ ላይ አሁን የራሴ ብዙ ተፍ ለማለት በጣም ከባድ ነው። እዚህ ለወንድ ልጅ ስራ መስራት አብዛኛው ብዙ አበሾች አሉ። በጣም ከባድ ነው። ለሴት ነው እንጂ ለወንድ አይሆንም። እኔም ማሳቤ በቃ እዚሁ ተፍ የበረሃውን እዚሁ ተፍ ብዬ እሄዳለሁ ብዬ ነው ያሰብኩት እኮ። ግብጽ ስራ ካገኘክ የወንዶች ስራ ብዙ ሀበሻ ወንዶች አሉ። ተዋወቃቸው፣ ቅረባቸውና ስራ ፈልገህ ይኸው ይቻላል እያለች ነው። ማያ እንጀራም እዛ ነበረች በፊት ግብጽ፣ አሁን አውስትራሊያ ነው ያለችው። እና እንትን በል ስራና ሰርተህ ለባህሩ ፈርጁ ተፍተፍ ይላል ይሻላል። ከነበርኩበት ምናምን ለዚህ በደንብ ይሻላል። አልመለስም ካልክ ያ ነው ያለህ አማራጭ፣ ሰርተህ ማድረግ ነው። ይህንን ነው የምንልክ። ሌላ ምንም ልንልክ የምንችለው ነገር የለም። እና ፕሊዝ ከዚህ በኋላ እናቱን እንዳትናገሩበት። ይኸው ግብጽ እንዳለ ማስረጃ አቅርቧል። እኔ ተመለስ ብዬው ነበር። ይሄ ሁሉ መከራይቼ እዚህ ደርሼማ አልመለስም ብሏል። ስለዚህ እነየው ተመልካቾችም ወደፊት እያሉክ ነው። ጭራሽ ስደትን ታበረታታላችሁ። ቢመለስ አይሻለው? አልመለስም ካልክ